ይህ የኢትዮሜዳ ልዩ ጉዳይ ነው። በዚህ ዝግጅት ቀዳማዊ ኃይለ ሥላሴ ለሞት ስላበቃው 11 ሚሊዮን ዶላርና መዘዙ እንዲሁም የደርጉ ተወካይ ከንጉሱ ጋር ያደረጉትን ሚስጥራዊ ውይይት የተመለከተ ዝግጅት እናቀርባለን። የንጉሱ 11 ሚሊዮን ዶላር የት ገባ? የደርጉ ተወካይና የንጉሱ ሚስጥራዊ ውይይት። መስከረም 2 1967 ዓመተ ምህረት በሻለቃ መንግስቱ ኃይለ ማርያም የሚመራው ጊዜያዊ ወታደራዊ አስተዳደር ደርግ ንጉሱን ቀዳማዊ ኃይለ ሥላሴን በመፈንቅለ መንግስት ከመንበራቸው አውርዶ 59 ሚኒስትሮቻቸውን በጅምላ ረሽኖ ህዳር 15 1967 ዓመተ ምህረት መንግስት በሚያስተዳድረው የሬዲዮ ቴሌቪዥን ጣቢያ በማርሽ ታጅቦ በጨቋኞች ላይ ዛሬም ሆነ ወደፊት የምንወስደው እርምጃ በንጹሃን ሰዎች ላይ እንደተወሰደ ወይንም የንጹሃን ደም እንደፈሰሰ የማንቆጥረው መሆኑን እናረጋግጣለን ሲል የሚኒስትሮቹን መገደል ይፋ አድርጎ የግድያ ዜናውንም የፍየል ወጠጤ ትከሻው ያበጠ ልቡ ያበጠበት እንዋጋ ብሎ ለነበር ላከበት የማትረባ ፍየል 9 ተወልዳለች ልጆቿም ያልቃሉ እሷም ትሞታለች በሚል ዜማ አጀበው። ቅድመ ታሪክ ግርማዊ ቀዳማዊ ኃይለ ሥላሴን ሞላ የሚል የሚስጥር ስም በመስጠት ቀድመው ታስረውበት ከነበረው ከአራተኛ ክፍለ ጦር በማንሳት በታላቁ ቤተ መንግስት ውስጥ በሚገኘው በቀድሞ የግቢ ሚኒስቴር ቢሮ ውስጥ እንዲታሰሩ ተደረገ። እስር ቤቱን ለመቆጣጠርና ለመፈተሽ ለመግባት የሚችሉት የደርጉ ዋናና ምክትል ሊቀመንበሮች፣ የደርጉ እስር ቤት አስተዳደር ኮሚቴ፣ የደርግ አባላት፣ የደርጉ ሥራ አስፈጻሚ ኃላፊ፣ የደርጉ የዘመቻ መኮንን፣ የእስረኛ ጥበቃ ክፍል ሹምና የመቶ አለቃ ዳዊት ገብሩ የቀዳማዊ ኃይለ ሥላሴ ጥበቃ ተቆጣጣሪና አስተባባሪ ብቻ ነበሩ። ለእስረኛው የሚቀርብ ምግብ፣ መጠጥና ልብስ እንዲሁም ወደ እስር ቤት የሚገቡ ሰራተኞች እንዲሁም ማንኛውም ሰው ከደርግ አባሎች ከደርጉ ዘመቻና ጥበቃ መኮንን ሌተናል ኮሎኔል ዳንኤል አስፋውና ከእስረኛ ጥበቃ ክፍል ሹም በስተቀር ሳይፈተሽ እንዲገባ አይፈቀድም። የንጉሱን ጤና የሚቆጣጠር ሐኪም በፈለጉ ጊዜ ቀንም ሆነ ሌሊት ተጠርቶ ሊጎበኛቸው የሚችል ሲሆን በተለይ የግል ሐኪማቸው ዶክተር አስራት ወልደየስና ዶክተር ዮሐንስ ወርቅነህ በየጊዜው እየገቡ ሊመረምሯቸውም እንደሚችሉ ግንቦት 4 1967 የእስረኛ ጥበቃ ትዕዛዝ ቁጥር 5 ለሻለቃ የጎራው ከበደ፣ ለእስረኞች ጥበቃ ሹም ሻለቃ የጎራው ከበደ እንዲሁም የደርጉ የሰፈር ጥበቃ ሹም ሻለቃ ስለሺ መኩሪያ በደርጉ ዘመቻና ጥበቃ መኮንን በሌተናል ኮሎኔል ዳንኤል አስፋው ተሰጠ። የጥበቃው ዓላማ እስረኛው እንዳያመልጡ ወይም አደጋ እንዳይደርስባቸው በሚል ነበረ። ንጉሱ ከሞላ ጎደል በእንክብካቤ ተይዘው ነበረ ማለት ይቻላል። እንግዶች ይጎበኟቸዋል፣ ሐኪሞች ያዩዋቸዋል። የታሰሩት ብቻቸው ነው። ምግብ ከቤተ መንግስት ይቀርብላቸዋል። ይህ ሁሉ ሆኖ እስረኛ ናቸው። የኋላ ኋላ እንክብካቤውም እንደነበር አልቀጠለም። የኮንጎ ዘማቾችን ክፍያ ገንዘብና ንጉሱ በስዊዝ አገር በሚገኘው ባንክ አስቀምጠውታል የተባለ ገንዘብ ንጉሱና ደርግን ሲያነታርክ ቆየ።
በተለይ በስዊዝ ሀገር ተቀምጧል የተባለውን 11 ሚሊዮን ዶላር ማግኘት የደርጉ ዓላማ ስለነበረ በአንድ በኩል ንጉሱን በእንክብካቤ እየያዘ በፈቃዳቸው ገንዘቡን እንዲመልሱ ልጆቻቸውና ወዳጆቻቸው እንዲያሳምኗቸው በማድረግ በሌላ በኩል ደግሞ የራሱን ምርመራ ሲያደርግ ቆየ። በጳጉሜ 5 1966 ዓመተ ምህረት ደርጉ ባደረገው ስብሰባ ቀደም ሲል ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ገንዘብ ስዊዝ ሀገር እንዳላቸው ተጠይቀው የለኝም በማለታቸው ከደርጉ የተወጣጡ ሰዎች እንዲጠይቋቸው ወሰነ። በፌደራል ከፍተኛ ፍርድ ቤት ወንጀል መዝገብ ቁጥር 1/87 401/85 ውስጥ የልዩ አቃቤ ሕግ ማስረጃ የደርጉ ጠቅላላ ጉባኤ ሁለተኛ መዝገብ ገጽ 25 እስከ 26 ላይ ንጉሱ ሲጠየቁ የለኝም የሚል መልስ መስጠታቸውንና በአሁኑ ጊዜ ገንዘብ አለውት ከማለት ለምን ማስረጃ አታመጡም? ለልጆቼ እንደማንኛውም ሰው ገንዘብ ሰጥቼ ይሆናል ብለው መመለሳቸው ተቀምጧል። መስከረም 12 1967 በተደረገው የደርጉ ጠቅላላ ስብሰባ በልዑል ራስ እምሩ እንዲነገራቸው እምቢ ቢሉ የሚደረግላቸውን የምቾት አገልግሎት ማቋረጥ ይኖርብናል በማለት ተወሰነ። ጥቅምት 5 1967 በተደረገ ሌላኛው የደርጉ ጠቅላላ ስብሰባ ላይ የሚከተለው ሐሳብ እንደቀረበ በፌደራል ከፍተኛ ፍርድ ቤት ወንጀል መዝገብ ቁጥር 1/87 401/85 ውስጥ የልዩ አቃቤ ሕግ ማስረጃ የደርጉ ጠቅላላ ጉባኤ እኛ መዝገብ ገጽ 171 እስከ 72 ድረስ ተቀምጧል። አንዳንድ እርምጃ ስንወስድ ማስፈጸም አለብን። በውጭ ሀገርና በሀገር ውስጥ ድጋፍ ያጣነው በንጉሱ ስለሆነ ንጉሱን መግደል አለብን። የታሰሩትን የባለስልጣን ልጆችንም ማሰርና የሞት ፍርድ መስጠት አለብን። በዚሁ የደርጉ ጠቅላላ ስብሰባ ላይ የደርጉ እስረኛ አስተዳደር ኮሚቴ ቤተሰቦቻቸው በሳምንት አንድ ቀን መጥተው ጃን ሆይን ቢያዩአቸው የቤት እንስሳዎች ቢፈቀድላቸው በማለት ለቀረበው ጥያቄ ከደርጉ ያገኘው መልስ እንዲጎበኙ የማይፈቀድ የመሆኑን ውሳኔ ነበረ። ጥቅምት 8 1967 የደርጉ ጠቅላላ ስብሰባ ውሳኔ ሰጠ። ውሳኔውም በውጭ ሀገርና በሀገር ውስጥ ያለውን ማንኛውም ተንቀሳቃሽ ሀብት፣ አክሲዮን፣ ገንዘብ፣ የከበሩ ድንጋዮች ሁሉ ለኢትዮጵያ ሕዝብ እንዲያወርሱ ቀዳማዊ ኃይለ ሥላሴን መጠየቅ፣ መተማመኛ ተዘጋጅቶ እንዲቀርብ እንዲፈርሙ ልዑል ራስ እምሩ፣ አቶ ተፈራ ደግፌ፣ አቶ ዮሐንስ ኪዳነ ማርያም፣ የውጭ ባንኮች የሚገኙበት አምባሳደር፣ የውጭ ሳይሆን የሀገር ውስጥ ጋዜጠኞችና ቴሌቪዥን አንሺዎች እንዲገኙ በተባለው መሰረት በውሳኔው ማግስት ጥቅምት 9 ቀን 1967 ዓመተ ምህረት ውይይት ተጀመረ። ውይይቱም ጥብቅ ሚስጥር በሚል እንዲያዝ ተደረገ። የውይይቱ መንፈስ ይሄንን ይመስል ነበር። ልዑል ራስ እምሩ ለመጠየቅ ነው የመጡት። አሁን ጃንሆይ ለምን? የደርግ ተወካይ ግርማዊነቶ ባለፉት ጥቂት ጊዜያቶች ውስጥ የኢትዮጵያ ሕዝብ በግርማዊነቶና እንዲሁም በቤተሰቦ እጅ በውጭና እንዲሁም በከተማ ክልል አለ ተብሎ በሚነገረው ጉዳይ እናንተ አለ የምትሉት ቢኖር እኛ ለኢትዮጵያ ሕዝብ ጃንሆይ እኮ የደርግ ተወካይ እኔ የምለው አለ የሚባል ነገር ቢኖር እኛ ከኢትዮጵያ ሕዝብ ጉሮሮ ነጥለን ራሳችንን ለመጥቀም ፍላጎት የለንም እና አለ የምትሉት ነገር ቢኖር እንዲታዘዝና በዚሁ በተፈጥሮ ጉዳይ ድርቅ ለጎዳው ሕዝብ እንዲውል በማለት ነው። ይሄው በሰጡን ተስፋ መሰረት ይሄንኑ የእርሶን ፈቃድ ያዘለ ጽሑፍ አሰናድተን አቅርበናል። ግርማዊነቶ ጽሑፉን ሰምቶ ፈቃዱ እንዲሆን እንዲያዝልን ነው
እና ይነበባል። ለኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ መንግስት አዲስ አበባ እኛ ቀዳማዊ ኃይለ ሥላሴ በኢትዮጵያ ላይ በደረሰው አደጋ ምክንያት የተጎዳው የኢትዮጵያ ሕዝብ የደረሰበትን ከፍተኛ ጉዳትና ችግር በማሰብ በስማችን በእኛም ጥያቄ በግርማዊነት እቴጌ መነን በልጆቻችንና በልጅ ልጆቻችን ስም አንደኛ በኢትዮጵያ በሚገኙ ባንኮች፣ ሁለተኛ ከኢትዮጵያ ውጪ በሚገኙ ባንኮች፣ ሶስተኛ በወከልናቸው ድርጅቶች፣ ኩባንያዎች፣ ግለሰቦች የሚገኘውን ገንዘብ፣ የባንክ ሂሳብና ሰነዶች እንዲሁም ወርቅና ሌሎችም የከበሩ ድንጋዮች በጠቅላላው በሀገራችን ውስጥና ከሀገር ውጪ ያለውን የሚንቀሳቀስና የማይንቀሳቀስ ንብረት ሁሉ የሚሸጠው ተሽጦ በሙሉ ወደ ኢትዮጵያ ተዛውሮ ኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር 246 ድርቅ ለመታው ክፍለ ሀገሮች እርዳታና ማቋቋሚያ ማስተባበሪያ ኮሚሽን በሚል ስም በሚገኘው ሂሳብ ገቢ እንዲሆን የማይሸጠው ደግሞ በቋሚ ለህዝብ መተዳደሪያ እንዲሆን እናስታውቃለን የሚል ነበር የተዘጋጀው። ጃንሆይ ለማወቅ የሚፈልገው ምንድነው? ሌላ የደርግ ተወካይ ካሁን ቀደም እዚህ ቦታ መተን ግርማዊነቱን አነጋግረን ነበር። ጃንሆይ አዎ። የደርግ ተወካይ በርሶ ስም በእቴጌ መነን ስም በልጆቹም ስም ያለው ሂሳብ ይታወቅና ለህዝቡ እርዳታ እንዲውል እንፈቅዳለን የሚል መፈቀዱን ነበር። እኛም ራሳችን አንደኛ ይሄንን አዘጋጅተናል፣ ሁለተኛ ደግሞ ያገኘናቸው ማስረጃዎች አሉ። ለምሳሌ በዙሪክ ባንክ ውስጥ ናሽናል ሲቲ ባንክ፣ አሜሪካ ዌስት ሚኒስቴር ባንክ ደግሞ ኢንግላንድ መኖሩን አውቀናል። በእነዚህ አክሲዮኖችና ባንኮች ምን ያህል አክሲዮን እንዳለ እንዲገልጹልን በግርማዊነቶ ፊርማ እንዲተላለፍ በእንግሊዘኛ የተጻፈ ሪፖርት አዘጋጅተናል። እሱን መልስ ይሰጡናል። ከዚያ ከመልሱ በኋላ ደግሞ ጃንሆይ ባንኮቹ የሚያውቁት ማለት ነው? የደርግ ተወካይ አዎ፣ እስካሁን ድረስ ምን ያህል ሂሳብ እንዳለ፣ ምን ያህል ገንዘብ እንዳለ፣ ምን ያህል አክሲዮን እንዳለ ባንኮቹ ይገልጹልናል። እነዚያ ደግሞ ባንኮች መልስ ሲሰጡን ያ ውጭ ያለው ሀብት ድርቅ ለመታቸው ቀበሌዎች ለእርዳታ እንዲውል ግርማዊነቱ እንዲያስተላልፉልን የተዘጋጀ የእንግሊዘኛ ጽሑፍ አለ። ይህ አሁን በአማርኛ ያነበብኩት አጠቃላይ ሐሳቡን የያዘ ነገር ነው። ጃንሆይ ግልጥ ያለ ነገር መግለጥ ያስፈልጋል። የመንግስት ገንዘብ ውጭ ያለ ለማለት ነው። አሁንም የምትጠይቁት ምን እንድገልጽላችሁ ነው? የደርግ ተወካይ አንደኛ ይሄ ጠቅላላውን ውጭ ሀገር በልጆቹም ሆነ በእቴጌ ወይም በግርማዊነቶ በኩል ውጭ ያለ ሀብት ካለ በአጠቃላይ ድርቅ ለመታቸው ቀበሌዎች እርዳታ እንዲውል በስጦታ መልክ ግርማዊነቶ የፈቀዱ ለመሆኑ እንዲያረጋግጡልን ነው። በባንኮቹ ገንዘብ መኖሩን አክሲዮን መኖሩን ያረጋግጥነው አለ። ያዘጋጀናቸው ጽሑፎች በመጨረሻ ጊዜ ያለውን ሂሳብ አያስረዱም፣ አይገልጹም። እነሱ ራሳቸው እስካሁን ድረስ ያለው ሂሳብ ምን ያህል እንደሆነ ሲያረጋግጡ ግርማዊነቶም በተለይ ደግሞ ያ ያገኘነው ገንዘብ ለዚህ ለድርቅ ቀበሌዎች እንዲውል እንዲያረጋግጥልን ነው እንጂ ሌላ ነገር አይደለም። አቶ ዮሐንስ ኪዳነ ማርያም 4 ደብዳቤዎች በእንግሊዘኛ ተዘጋጅተዋል። ይኸውም ጃንሆይ 4 ደብዳቤዎች። አቶ ዮሐንስ ይኸውም ግርማዊ ጃንሆይ እንዲፈርሙ አንዱ ለዙሪክ ባንክ፣ 2 ናቸው እዚህ ያሉት ባንኮች ዩኒየን ባንክና ባንክ ኮሜርሻል የሚል። ጃንሆይ እኮ ምንድናቸው? አቶ ዮሐንስ እዚህ ላይ ያለውን ሂሳብ አስታውቁን የሚል ጥያቄ ነው። ጃንሆይ እኮ የት ያለውን? አቶ ዮሐንስ በግርማዊነቶ ትእዛዝ የተቀመጡ ሂሳቦች። ጃንሆይ ሁሉንም የምታውቀው ነው፣ የምትጠይቀኝ ምንድነው? የደርግ ተወካይ ያንን ግን ማረጋገጫ እዚህ ያሁኑ ሁኔታ ሂሳብ መዝገብ ውስጥ ስላልተገኘ እነሱ እንዲያረጋግጡ ነው ደብዳቤ ተጻፈው። ጃንሆይ ማን እንዲያረጋግጥ? የደርግ ተወካይ እነዚያ ባንኮቹ ጃንሆይ ካላዘዟቸው ደግሞ እሺ ብለው አያረጋግጡም። ለዚህ ነው ደብዳቤ ተዘጋጀው። ይሄ የአማርኛው ሌላ ነው። እዚህ ጃንሆይ የሚወስኑት ነገር ነው። ያኛው ግን ራስ ምሩ ያለውን ሂሳብ አስታውቁን ብለው ግርማዊነቶ ይፈርሙልን ነው አሁን እነሱ የሚሉት።
ጃንሆይ የምፈርመው ምንድነው? ራስ ምሩ ከዚያ ወዲያማ እነሱ ለእርዳታና ለምናምን እዚሁ መጥቶ ለዚህ ለተጎዳውና ለዚህ ለምናምኑ ገንዘብ እንዲውል እንዲያደርጉ ነው። ጃንሆይ እኮ የምጠይቀው ማንን ነው? ራስ ምሩ ባንኩ ሲያስታውቅ መልሱን ነው። ጃንሆይ እዚያ ባንኩን ምን ያህል አለ ብሎ ለመጠየቅ ነው። ራስ ምሩ አዎን ምን ያህል ነው ያለው ገንዘብ? አቶ ዮሐንስ ባጭሩ ግርማዊ ጃንሆይ አይሸፋፈን። አቶ ዮሐንስ የለም የሚሸፈን ነገር የለም። ዋናው ነገር የሚጠየቀው ምንድነው? የሚጠየቀው አሁን በግርማዊነቱ ስም በልጅ ልጆቹ ያለው ገንዘብ በሙሉ ለድርቅ ቀበሌዎች እንዲውል ነው የሚፈልገው። መሰረቱ ይሄ ነው። የመንግስት ሳይሆን በግል የተያዘው ብቻ ለዚህ እንዲውል ነው የሚፈልገው። ጃንሆይ የሚፈልገው አሁን ላለው ችግር በሀገሩ ባንክ የተቀመጠው ገንዘብ። አቶ ዮሐንስ ገንዘቡ በሙሉ ለዚህ እንዲውል የግርማዊነቱ የልጆቹ። ጃንሆይ የት ባንክ ነው የሚቀመጠው አለ ወይ? አቶ ዮሐንስ የለም አንዳንድ ሰነዶች ተገኝተዋል። ግርማዊ ጃንሆይ አሁን ለምሳሌ ዙሪክ ባንክ ኮሜርሻል አሁን እንዳስረዳነው አንዳንድ ሰነዶች ተገኝተዋል። ለምሳሌ በእነዚህ ሰነዶች አንዳንድ ተቀማጭ ገንዘብ ተገኝቷል። ጃንሆይ የት? አቶ ዮሐንስ ዙሪክ ባንክ፣ ናሽናል ሲቲ ባንክ ኒውዮርክም ተገኝቷል። ዌስት ሚኒስቴር ባንክም ተገኝቷል። ጃንሆይ ዙሪክ ያለውን ገንዘብ አግኝተ የለም? አቶ ዮሐንስ አዎ ተገኝቷል፣ ብቻ የደርግ ተወካይ የቆየ ነው። አቶ ዮሐንስ አሁን የሚጠየቀው ግርማዊ ጃንሆይ ትንሽም ቢሆን ትልቅም ቢሆን ለዚህ ለድርቅ ለተመታው ሀገር እንዲውል በማሰብ ነው። ጃንሆይ ትልቅም ትንሽም እዚያ ዙሪክ ባንክ እንዳለ ለማስታወቅ። አቶ ዮሐንስ አንዱ ለመጠየቅ ነው። ሁለተኛው ራስ ምሩ ተጠይቆ መልሱ በኋላ ቢሆን አይሻልም? ልኩ ታውቆ ከዚያ የሚሆነው ነገር ደግሞ ብታደርጉት አይሻልም? መጀመሪያ ጥያቄው ይሁን። ያ ሲመጣና ሲታወቅ ልኩ እንዲህ ደግሞ የሚመጣውን የሚቀርም ቢሆን ምን አለ? ከዚያ ወዲያ ብታደርጉ አይሻልም ወይ? የደርግ ተወካይ በዚሁ መንፈስ ነው የተዘጋጀው። ራስ ምሩ አሁን ማነባበራችሁና መጠየቁ ነው እንትን የሆነው። የደርግ ተወካይ የለም አልተነባበረም። በመጀመሪያ በአማርኛ የተገለጸው በጠቅላላው ግርማዊነታቸው ለኢትዮጵያ ሕዝብ። ጃንሆይ ምን? የደርግ ተወካይ ግርማዊነቱ የመጀመሪያው አሁን በአማርኛ የተገለጸው ነገር በአጠቃላይ በውስጥም ቢሆን ውጪም በግርማዊነቱ ስም ሆነ በቤተሰቡ ያለው ቋሚም ሆነ ተንቀሳቃሽ ንብረት አሁን ኢትዮጵያ ለደረሰባት ጉዳት ማሻሻያ እንዲውል በአጠቃላይ ፈቃዶ መሆኑን የሚገልጽ ብቻ ሲሆን ሌሎቹ በእንግሊዘኛ የተዘጋጁት ለምሳሌ ቀደም ብለን ባገኘናቸው ማስረጃ መሰረት የተጠቆመ። ጃንሆይ የተዘጋጀው ምንድነው? የደርግ ተወካይ እንዲህ ነው የተዘጋጀው እንደመሰለኝ ገልጸውታል። ለምሳሌ ኢንግላንድ በዌስት ሚኒስቴር ባንክ፣ አሜሪካም እንዲሁ ደግሞ ዙሪክ የአራት ባንኮች የተለያዩ ሂሳብ እንደያዙ ማስረጃ ተገኝቷል። ግን ይሄ ማስረጃ ቀደም ብሎ ገና። ጃንሆይ ባንኮቹ ተገኝተው የለም ወይ? የደርግ ተወካይ አዎ። ጃንሆይ የተገኘው ምን ይላል? የደርግ ተወካይ የተገኘው ገንዘብ መኖሩ እንጂ ምን ያህል ገንዘብ መኖሩን የሚያስረዳ አይደለም። ደግሞ ቆየት ያለ። ጃንሆይ እኮ ምን ልናደርግ መሆኑን? አቶ ዮሐንስ አሁን የእንግሊዘኛው ደብዳቤ የሚለው ምንድነው? ግርማዊ ጃንሆይ በእናንተ እጅ በግርማዊነታቸው በግርማዊት በልጆቹ ያለው ሂሳብ አስታውቁን ነው። ጃንሆይ ለመጠየቅ። አቶ ዮሐንስ ለመጠየቅ አንድ እሱ ነው ግርማዊ ሆይ፣ ሁለተኛ ደግሞ። ጃንሆይ እኔ ምንም ቅር የሚለኝ አይሆንም። አቶ ዮሐንስ አንዱ እሱ ነው ደግሞ ከዚህ ቀደም ያስታውሱ እንደሆን። ጃንሆይ ሕዝብ በረሃብ ሲሞት የምንረዳበት ምክንያት ከተገኘ በደስታ የምናደርገው ነገር ነው እንጂ ሰው ከእግዚአብሔር የሚሰውረው ነገር የለም። የሆነው ሆኖ የሀገሩ ሕዝብ በምንም አይነት እሱ የሚሰማው ለኛም ይሰማናል። ራስ ምሩ ጥያቄው ተነባበረና ይመስለኛል። ጃንሆይ አዎ ግልጥልጥ ያለ ነገር ይሰራ። ራስ ምሩ
አስቀድሞ ይጠየቅና የገንዘቡ ልክ ይምጣ ነው ምለው። ከዚያ ወዲያ የምታደርጉት ሁለተኛ ጉዳይ ይሆን ነው ምለው። አይሻልም? የንጉሱና የደርጎቹ ውዝግብ እንደቀጠለ ነው። የንጉሱ ዕድሜ ተጨምሮበት በደርግ በኩል በተለያዩ የውጭ ባንኮች ንጉሱ ደብቆ አስቀምጠውታል ያሉትን 11 ሚሊዮን ብር ለመቀበል መጓጓት ተጨምሮበት መግባባት ሚል አጠገባቸው አልደርስ ብሏል። ንጉሱ በታሰሩበት በአንድ ቀን እንዲህ ሆነ። ሻለቃ አጥናፉ አባተ ንጉሱን ማነጋገር ፈልጋለሁ በማለት ወደ ክፍላቸው ገባና ጃን ሆይ እኛ እኮ ውጪ ያሉትን ገንዘብ ቢሰጡን ይሄን ያህል ባልታሰሩ ነበር አላቸው። ንጉሱም የምን ገንዘብ በማለት ጠየቁት። በዓለም ጋዜጣ ተገልጿል አንብቤ ነው በማለት መለሰ። ንጉሱ ፊታቸው በቁጣ ተለዋውጦ ለመሆኑ ማንበብ ትችላለህ እንዴ በማለት መልሰው ጠየቁት። ሻለቃውን በንዴት ክፉ ሽማግሌ ብሎ የተነጫነጨ ከአጃቢዎቹ ጋር ተመልሶ ሄደ። ንጉሱን ለማሳመን ከደርግ በተመረጡና ይቀርባቸዋል በተባሉት ራስ እምሩ፣ አቶ ተፈራ ወርቅ፣ አቶ ዮሐንስ በደርግ በኩል በቀረበው ከስዊዝ ባንክ ገንዘብ ይዙር የሚል ሰነድ ላይ እንዲፈርሙ ጥረቱ እንደቀጠለ ነው። ንጉሱ ዕድሜያቸው እንደገፋ በሚያሳብቅ ሁኔታ ቀድመው የጠየቁትን መልሰው መላልሰው ይጠይቃሉ። ተስማሙ ሲባል ነገሩን ከመነሻው ይጀምሩታል። ሁኔታው ሁሉ እዛው በዛው ቀጠለ። ከውይይታቸው መካከል የሚከተለው ይገኝበታል። የደርግ ተወካይ አለ የተባለው ገንዘብ ማስረጃው ቢገኝም ገንዘቡ ገና ሲቀመጥ የተያዘው ሂሳብ እንጂ ዛሬ ያለውን ትክክለኛ ነገር የሚያስረዳ ባለመሆኑ ሂሳቡ እንዲታወቅ። ጃን ሆይ የምን ገንዘብ ነው? የደርግ ተወካይ ከታወቀ ዘንድ ያው ሂሳብ ደግሞ ካለበት ቦታ ወደ ኢትዮጵያ ናሽናል ባንክ እንዲዛወር የሚል ነገር ነው። ልዑል ራስ እምሮ ሁለቱም እንዲፈጸም ነው የምትሉት? የደርግ ተወካይ ሁለቱም አንዴ መሆን አለበት። እንግዲህ እኛ ራሳችን እየመጣን ግርማዊነታቸውን ከማስቸገር አንደኛ ባንኩ ራሱ ሂሳቡን እንዲያሳውቀን ነው። ሁለተኛ ደግሞ ያ ያሳወቀን ባንክ ደግሞ ይነስም ይብዛ ለህዝቡ እርዳታ እንዲውል የግርማዊነታቸውን ፈቃድ የጠየቅንበት ነው። እነዚህን ሁለቱ ደብዳቤዎች አንድ ጊዜ እንዲፈርሙ ነው። ጃን ሆይ እኮ ተጠየቀ ወይ? የደርግ ተወካይ ይሄው አዘጋጅተናል። ጃን ሆይ እንዲጠየቅ። የደርግ ተወካይ አዎን፣ እና የሚጠየቀው ደግሞ ለህዝቡ እርዳታ እንዲውል። አቶ ዮሐንስ ግርማዊነቶ እንዲረዳው ያስፈልጋል። ጥያቄው ሁለት ነው። አንዱ ሂሳቡ ተጣርቶ ይምጣ ነው። ጃን ሆይ አዎን፣ አንዱ እሱ ነው። ሁለተኛው ደግሞ ግርማዊ ጃን ሆይ እንዲረዳው የሚያስፈልገው ያለው ሂሳብ ደግሞ ለዚሁ በድርቅ ለተመታው ቀበሌ እንዲውል ግርማዊነቶ እንዲፈርምላቸውና በማስታወሻ መልክ እንዲያዝ ይፈልጋል። ሁለት ነው ጥያቄው። ጃን ሆይ እኮ ያለንን ለማወቅ ሂሳቡን እንዲያስታውቁን አይደለም። አቶ ዮሐንስ አንዱ እሱ ነው። ሁለተኛ ደግሞ የተገኘው ሂሳብ ለዚህ በድርቅ ለተመታው ቀበሌ እንዲውል ግርማዊነቶ እንዲፈርም ነው የሚፈልገው። ጃን ሆይ አለ ወይ? አቶ ዮሐንስ መቼም ከተገኘ እዚያ ይገባል፣ ካልተገኘም ይቀራል። ተፈራ ወርቅ እኔ እንደማውቀው በጃን ሆይ ስም በኔ በኩል የተቀመጠ ገንዘብ የለም። ነገር ግን በልዑል መኮንን ልጆች ስም የተቀመጠ ገንዘብ አለ። አሁን የሚፈልገው ጃን ሆይ በርሶ ስም ያለ ገንዘብ በልጆቹም ስም ያለ ገንዘብ ቢገኝ በድርቅ ለተመቱ ቀበሌዎች እርዳታ እንዲውል ጃን ሆይ ይፍቀዱ ነው። ጃን ሆይ ባንኩን ለመጠየቅ ነው። ተፈራ ወርቅ መጀመሪያ ገንዘቡ ይጠየቃል። ባንኩ ይሄን ያህል አለ ካለ ጃን ሆይ እኮ ባንኩ እንዲጠየቅ አይደለም። ተፈራ ወርቅ አዎ። ጃን ሆይ ይሄንን ማን ይጠላል? ህዝቡ የእግዚአብሔር ነው፣ እኛ አይደለም። ግን ለዚህ ህዝብ የተቻለንን እንድናደርግ እግዚአብሔር ከመረጠን ቢጠየቅ ምን አለበት? አቶ ዮሐንስ
ግልጽ ነው ግርማዊ ጃንሆይ። ብቻ ሁለተኛው ጥያቄ ልዑል ራስ እምሩ አንዱ እንዲታወቅ ሁለተኛው የተባለውን ገንዘብ ግርማዊነቶ ፈቅደው ጃንሆይ ገንዘብ እንዳላስታውቁን ብለን ለመጠየቅ አይደለም? ሁለተኛው ምንድነው? ውድ ልዑል ራስ እምሩ ፈቅደው ግርማዊነቶ ከዚያ ወደ ኢትዮጵያ መንግስት ይዛወር ብለው እንዲዛወር ነው። ጃንሆይ ምኑ? ልዑል ራስ እምሩ ፈቅደው ግርማዊነቶ ያንኑ ገንዘብ ወደ ኢትዮጵያ መንግስት እንዲዛወር ተብሎ ተዛውሮ ጃንሆይ ያስቀመጥነው ገንዘብ እንዳለ። ልዑል ራስ እምሩ የልጆችም ቢሆን የሁሉም ቢሆን ነው የሚሉት። ጃንሆይ በዚህ ችግር ህዝቡ የሚጎዳበት ነገር የማይሰማኝ አይደለሁም። እግዚአብሔር ለዚህ ከመረጠኝ ይህን ያህል። ልዑል ራስ እምሩ አሁን እኮ የሚሉት እነሱ ቢሰማውትም ባይሰማውትም ያንን ገንዘብ ወደ ኢትዮጵያ መንግስት ይዛወርና የተቸገረው ይረዳበት ነው። ጃንሆይ የቱ ገንዘብ ነው? ልዑል ራስ እምሩ የልጆቹም ገንዘብ ቢሆን። ጃንሆይ አለ ወይ? ታውቋል ወይ? ልዑል ራስ እምሩ የታወቀ ታውቆ ያልታወቀው እንዲጣራ አሁን አንድ ወረቀት እንዲጻፍ ነው። ጃንሆይ እኮ የታወቀውን ማን ያቀርብልናል? የደርግ ተወካይ ግርማዊ ሆይ ቢኖር እንዲዛወር የለም ከተባለ የለም ነው አይደለም እንዴ? እርሶ ፈቃዶ ብቻ ነው የተፈለገው። እዚያ ቢኖረን በእኛ ስምና በልጆቻችን ስም እዚያ ያለው ይታወቅ፣ ከታወቀ በኋላ ደግሞ ያለው 100 ብር ይሆን። ጃንሆይ ያለውን ገንዘብ አስታውቁን ለማለት አይደለም። የደርግ ተወካይ ልዑል ጌታዬ ዋናው አሁን ጸሐፌ ትእዛዝ እንዳስረዱት እኔ ባየሁት ወረቀት ውስጥ ያሉት ሂሳቦች የልዑል መኮንን ልጆች ሆኖ በጃንሆይ ስም ያለ ሂሳብ እስካሁን አላየንም። አንዱ ብቻ ይሄ ያለው ባንክ ድሮ የቆየ አንድ መዝገብ ስለተገኘ እንዳላ አስታውቁን የሚል ደብዳቤ ተጽፏል ለማረጋገጥ። ጃንሆይ የሚፈለገው ይሄን እንድል ነው ወይ? የደርግ ተወካይ አንዱ እሱ ነው ግርማዊ ጃንሆይ። አንደኛው ደብዳቤ ባንኮቹ ጋር ያለው ሂሳብ በጃንሆይ ስም በቴጌም በልጅ ልጆቹም ስም ያለውን አስታውቁን ይላል። ሁለተኛው ደግሞ ከዚያው ጋር አብሮ እንዲፈረም የተዘጋጀ ይህ ከታወቀ ገንዘቡ ወደ ኢትዮጵያ ለኢትዮጵያ መንግስት እንዲዛወር የሚል የጃንሆይ ፈቃድን የሚጠይቅ ነው። ጃንሆይ እኮ የቱ ገንዘብ? የማንን ገንዘብ ነው? አቶ ዮሐንስ ግርማዊ ጃንሆይ የኢትዮጵያ መንግስት ገንዘብ አይደለም። በግርማዊነቶ በግርማዊት በልጆቹ ስም ያለ ገንዘብ ነው በባንኮቹ። ጃንሆይ የት ነው ያለው? የት ነው የተቀመጠው? አቶ ዮሐንስ ዙሪክ። ጃንሆይ ዙሪክ እዚያ የተቀመጠ ገንዘብ እንዳለ አስታውቁን ለማለት። አቶ ዮሐንስ አሁን አስታውቁን፣ እንግሊዝም ሀገር ያለ አስታውቁን፣ ናሽናል ሲቲ ባንክ። ጃንሆይ የት አለ ወረቀት? አቶ ዮሐንስ ግርማዊነቶ እንዲረዳው ነው። አንዱ እሱ ነው። ሁለተኛው ደግሞ ይሄ የሚገኘው ገንዘብ ትንሽም ቢሆን ለኢትዮጵያ ህዝብ እንዲውል ነው። ጃንሆይ እኮ ተጠይቆ አይደለም ወይ? አቶ ዮሐንስ አንዱ ለባንኮቹ ጥያቄ ነው። ሁለተኛው ደግሞ እንዲዛወር ነው። ግርማዊ ጃንሆይ ሁለት ጥያቄ ነው። ጃንሆይ እኮ ሁለቱም ጥያቄ ቢሆን ባንክ ነውና ጥርት ባለ መንገድ እንዲሄድ እዚያ ባንክ እንዳለ ዛሬ ኢትዮጵያ ህዝብ ረሃብ ላይ ያለ አይሰማንም አንልም። የሚሰማን የኛው ጉዳይ ነው። ይሄው ብቻ የሚጻፈው መልክ ያለው ወረቀቱ ይቅረብና የውጭ ባንክ ነውና የሚያጣራው ያጣራው። ዞሮ ዞሮ በኢትዮጵያ ህዝብ የምንለውጠው ነገር የለም። አቶ ዮሐንስ ሁለተኛም ጥያቄ አለች። እሷ ደግሞ እንዳትዘለል ያስፈልጋል። ሁለተኛው ጥያቄ ባንኮች ውስጥ ያሉ ገንዘቦች ወይም አክሲዮኖች ለኢትዮጵያ ህዝብ እንዲውሉ ግርማዊነቶ እንዲፈቅድና ጃንሆይ ተጠይቆ ነው ሳይጠየቅ? አቶ ዮሐንስ
ሳይጠየቅም ግርማዊነቶ ፈቅዶ ማስታወሻ እንዲፈረም ነው የተፈለገው። ጃንሆይ የባንክ ነገር ተፈራ ያውቀዋል። የሚጻፈው ነገር ያልተሰናከለ ይሁን እንጂ እኛ በህዝባችን የምንለውጠው ነገር ምንም የለም። አቶ ዮሐንስ ብለውታል እኮ ግርማዊነቶ። ባለፈው ቀን ያለው የሌለውም ያው ካመጣችሁልን እኛ አስፈላጊውን እናደርጋለን ብለው ግርማዊነቶ አረጋግጠዋል። ጃንሆይ ታዲያ ሌላ ምን ያስፈልጋል? አቶ ዮሐንስ እሱን አዘጋጅተው ነው የመጡት አሁን። ጃንሆይ ተመልሰው ማለትህ ነው ለመጠየቅ? አቶ ዮሐንስ የለም 2 ነው ግርማዊ ጃንሆይ። አንዱ ጥያቄ ነው፣ አንዱ ሂሳቡ እንዲዛወር ነው። ልዑል ራስ እምሮ ነገሩ ለግርማዊነታቸው ሳይገባቸው የቀረ አይመስለኝም። አሁን የምንነጋገረው ሁሉ ሳይገባውት የቀረ አይመስለኝም። ነገር ግን የልጆቹን ሁሉ አስረክቡ ለማለት ይሄ ነው ያስቸገራቸው ይመስለኛል። የደርግ ተወካይ ጥያቄ ነበረኝ። ግርማዊነቶ እንዴት ነው? ለምሳሌ እኛ ራሳችን በውርስ በተጌ በልዑል መኮንን ልጆች በልዑል ሳህለ ሥላሴ ልጅ ስም ገንዘብ መኖሩን አውቀናል፣ አረጋግጠናል። ብዛቱ ይሄን ያህል ነው አይባል እንጂ ግርማዊነቶ በልጆቹም በልጅ ልጆቹም ስም ያለው ገንዘብ ለዚህ በድርቅ ቀበሌው እንዲውል ፈቃደኛ ነዎት ወይ? ጃንሆይ እኮ ለልጆቹ ምንም ይሆን ገንዘብ ነው ያስቀመጥነው። እኛ የሰጠናቸው ነው ወይስ የራሳቸው ነው? የኢትዮጵያ ሕዝብ ችግር ላይ የምንለውጠው የለኝም ብዬ እኮ አጠቃልዬን የተናገርኩት። የማሻሽለው ነገር የለም። ልዑል ራስ እምሮ እነሱ የሚሉት እንደዚህ ይመስለኛል። አሁን ሁሉንም ያለውን ግርማዊነቱ ያስታውቁንና ለኛ ይዘዙልን፣ ወደ መንግስት ይግባ። ለሌላው የሚሆነው እንኳን ሁሉ እኛ አይተን በኋላ እንወስናለን አይደለም የምትሉት? ለልጆቹም የሚሆነውን እኛ አይተን እንወስናለን። አሁን ግን ሁሉንም ለኛ ይዘዙልን ነው። ጃንሆይ እንድናስታውቅ የሚፈለገው ዙሪክ ያስቀመጥነው ገንዘብ እንዳለ እንድናውቀው አይደለም? ልዑል ራስ እምሮ እንዲያውቁ ብቻ አይደለም። ጃንሆይ ታዲያስ? ልዑል ራስ እምሮ ያንኑም እንዲሰጠን ነው የሚሉት እነሱ፣ ለመንግስት ገቢ እንዲሆን። ጃንሆይ እኮ ይህንንም ዛሬ ለኢትዮጵያ ሕዝብ ችግር ቆርሰንም እናስቀረው የለም፣ ብቻ ጥርት ያለ አጻጻፍ ይሆን፣ ባንኮች ናቸውና። ልዑል ራስ እምሮ ቆርሰንም እናስቀረው የለም ካሉ ግርማዊነቶ እንግዲያው እንዳቀረቡት ሁሉ እንዳሁኑ መወሰንና መፈረም ነው የሚያስፈልገው። ጃንሆይ ምኑን? ያንኑ አስታውቁን ለማለት። ልዑል ራስ እምሮ አንዱ አስታውቁን፣ ሁለተኛው ወደ ኢትዮጵያ መንግስት ይዙር። ጃንሆይ አስታውቁንም በልና እንዳላዛውሩም በል። አቶ ዮሐንስ አሁን ይሄ ነው። ልዑል ራስ እምሮ የታወቀም አለኮ። ጃንሆይ ቀላል ነገር ነው፣ ማንን ማይሸፍጠዋል? አቶ ዮሐንስ ቢገኝ ትንሽም ትልቅም ቢሆን። ጃንሆይ አለ። ተፈራ ወርቅ አለሱ በልዑል መኮንን ልጆችና በልዑል ሳህለ ሥላሴም ስም እንዲሁ 1,000 ይሁን 2,000 ይሁን ያለው። ጃንሆይ እኮ ያለ ልጆቹ የተሰጠ ገንዘብ እኮ ነው። የደርግ ተወካይ ሁለቱ ጋር የልጅ ልጆቹ ሂሳብ መሆኑን ማስረጃው አለ። አንዱ ዌስት ሚኒስተር ባንክ፣ ሌላው ናሽናል ሲቲ ባንክ ነው። ጃንሆይ ከሰጠሁስ በምን ዓመተ ምህረት ነው? ከየት የመጣ ነው? ያንን የሰጠሁትን ገንዘብ ይውረሱ ነው የሚባለው? ጥርት አድርጉና አምጡልን። ልዑል ራስ እምሮ የተጣራ ነው። የልጆቹም ገንዘብ ቢሆን የእርሶ ገንዘብ ነውና ያም ጭምር ይወሰዳል ነው የሚሉት። ጃንሆይ ምን በወጣቸው? የደርግ ተወካይ የኢትዮጵያውያኖች ገንዘብ ነው፣ የልጆቹ አይደለም። ጃንሆይ ልጆቹ ከኢትዮጵያዊነት ተፈቀዋል? የደርግ ተወካይ ግርማዊነቶ አሁን በልጆቹ ስም ውጪ ሀገር ያለው ገንዘብ እርሶ የሚያዙበት ወደ ኢትዮጵያ እንዲመለስ ፈቃደኛ ነው አይደሉም? ይሄን እንዲመልሱልኝ ብቻ ነው እምለምነው። ጃንሆይ እኮ ይወረሱ። የደርግ ተወካይ ልጆቹ ይሄን ገንዘብ አያውቁትም፣ ግርማዊነቶ ነው የሚያውቁት። ጃንሆይ
እኔ በእነሱ ገንዘብ የማዘው የነሱ ወኪል ሁኜ አይደለም፣ ባለቤቱ እነሱ ናቸው። እዚህ ላይ ምን ላድርግ ታዲያ? የደርግ ተወካይ ስለዚህ በእነሱ ስም ያለው ገንዘብ ወደ ኢትዮጵያ ተመልሶ መንግስት እንዲገለገልበት ፈቃደኛ ነዎት አይደሉም? ጃንሆይ የማዝበት ነው። የደርግ ተወካይ ግልጽ ነገር እኮ ነው። ሞግዚት ከሆኑ ባላደራ ከሆኑ የሚያዙበት እርሶ ነዎት። ጃንሆይ ሞግዚት የነበርኩበት ጊዜ አልፏል። የደርግ ተወካይ ሞግዚት የነበሩበት ጊዜ አላለፈም፣ ልጆቹም በሄዱ አያገኙትም። ጃንሆይ ሞግዚትም ቢሆን በምን ምክንያት ይወሰድባቸው? የደርግ ተወካይ ምክንያቱ ተነገሮት እኮ። የኢትዮጵያ ሕዝብ አሁን ያለው በታላቅ ችግር ላይ ነው። ገንዘቡ መጥቶ ሕዝቡ ይጠቀምበት። የልጆቹ ጉዳይ ደግሞ ሁለተኛ ጥያቄ ነው። ጥያቄው ገንዘቡ እንዲመጣ ያደርጉልን። ጃንሆይ የምፈቅደው ምንድነው? የደርግ ተወካይ ስጧቸው ብለው። ጃንሆይ የልጆቹን ገንዘብ በምን ምክንያት ልቅጣቸው? የደርግ ተወካይ እነሱ አስረድተውናል፣ ስም ሆነባቸው እንጂ ገንዘቡን አያውቁትም። ጃንሆይ ስም ሆነባቸው አትበል፣ እኔ ከፍዬ ሰጥቻለሁ። አሁን ችግር ከመጣ በፊት የሆነ እንደሆነ ባለ ገንዘቦቹ እነሱ ናቸው። በእኔ ስም ሆኖ ማዛባት ተገኝቶ እንደሆነ የሚያዙበት ነውና ይሰጠን ካላችሁ ከኢትዮጵያ ሕዝብ የሚብስብኝ የለም። እኔንም እንደፈጠረኝ ሕዝቡንም እንደፈጠረው በሕዝቡ ጨክንበት እንደሆነ እግዚአብሔር ያውቃል። የደርግ ተወካይ እኔ ብቻ ልገልጽ የወደድኩት ሕዝቡን ወደ ጭካኔ ባንገፋፋው ጥሩ ነው። እስካሁን ድረስ በጣም ባንክሮና በጥሞና የሚያስብ ሕዝብ ነው። ጥሩ ነው፣ እግዚአብሔር ይስጥልኝ። የውይይቱ ውጤት ፍሬ አልባ ከሆነ በኋላ ደርግ ንጉሱ በውጭ ሀገር ያካበቱትን ገንዘብ ወደ ብሔራዊ ጥቅም እንዲመልሱ ቢጠየቁ ፈቃደኛ ለመሆናቸውን ገለጹ ሲል መግለጫ ወጣ። ቀጥሎም ደርግ ከህዝቡ ድጋፍ ያጣው በንጉሱ በህይወት መኖር ነውና መገደል አለባቸው ተባለ። በዚህ መሰረት ነሐሴ 17 ቀን ከሚቀመጡበት ወንበር ስር ኤሌክትሪክ በማገናኘት ለመግደል ተሞክሮ ሳይሳካ ቀረ። በድጋሚ ነሐሴ 19 ቀን በግድ በገዳይ ኪኒን ለመግደል የተሞከረው ሙከራ በሳቸው አሻፈረኝ ባይነትና በመጮ ሰው ስለጠሩ ሳይሳካ ቀረ። በመጨረሻም የነበረውን የግድያ ሁኔታ በጊዜው ቦታው ላይ የነበሩ ማኞች ለልዩ አቃቢ ሕግ ምስክርነታቸውን በእንዲህ አይነት መልክ ነበር የገለጹት። ጃንሆይ የታሰሩበት ቤት መጀመሪያ ስትገባ አንድ ሳሎን ክፍል አለ። ይህ ሳሎን 2 ዘቦችና የሳቸው አሽከሮች የሚቀመጡበት ነው። እሱን አልፎ ከፊት ለፊት የጃንሆይ መኝታ ቤት አለ። ከሳሎን በስተግራ መጸዳጃ አለ። በስተቀኝ የተረኛ መኮንን መኝታ ክፍል አለ። የቤቱ ይዘት ይሄንን ይመስላል። አሽከሮቻቸው እዛ ማደራቸውን እንጂ በየትኛው ክፍል እንደሚያድሩ በግል ያላስታውስም። የሳሎን በር መለስ ይላል እንጂ በቁልፍ አይቆለፍም። ጃንሆይ መኝታ ቤታቸውን ሲፈልጉ ራሳቸው ይቆልፉታል፣ ካላስፈለጋቸውም ያለ ቁልፍ ይዘጉትና ያድራል። ከሳቸው መኝታ ክፍል ወደ ሳሎኑ የዘበኞች ወንበር አለ። ጃንሆይ ሰውን መጥራት ከፈለጉ ዘበኛውን ይጠሩና አለቃህን ጥራልኝ ይሉታል፣ ይጠራላቸዋል። አስፈላጊውን ከመኮንኑ እንጂ ከዘበኛው ጋር አይነጋገሩም። የግል አሽከሮቻቸው ግን የሚተኙት ጃንሆይን ካስተኟቸው በኋላ ነው። እኔ በ201267 ጠዋት 2 ሰዓት ገብቼ በጥበቃ ቦታዬ ነበርኩኝ። ማታም ከመኮንኑ መኝታ ቤት ተኝቼ ማለትም ጋደም ብዬ መጽሐፍ ሳነብ ነበረ። ጃንሆይም የብስራተ ወንጌል ሬዲዮ ዜና ካደመጡ በኋላ በሰላም መኝታ ቤታቸው ውስጥ ነበሩ። ከምሽቱ 3 ሰዓት ይሆናል። በግምት ራታቸውን አቅራቢዎች አቅርበውላቸው በልተዋል። ከዚህ በኋላ ሰዓቱን አላስታውሰውም። ሻለቃ ዳንኤል አስፋው፣ እንዳለ ገላንና ሻለቃ የጎራው የሚባል ይመስለኛል፣ ሶስተኛውን በደንብ አላስታውሰውም፣ መጡና
የውጭ በር ማን እንደከፈተላቸው አላውቅም፣ ግን ዘበኞች ስላሉ እነሱ ከፍተውላቸው ይሆናል ብዬ ገምታለሁ። በቀጥታ ወደ ሳሎኑ ገቡ። የሳሎኑ ውስጥ ዘበኛ ከነበርኩበት የመኮንኑ መኝታ ክፍል እነ ሻለቃ አስፋው መጡ አለኝ። ከዛ ብድግ ብዬ እነሱ ወደ ቆሙበት መኝታ ክፍሉን ከፍቼ ወጣው። ሶስቱም ሰዎች ቆመው አየሁና ሰላምታ ሰጠኋቸው። መጀመሪያ እንዳለ ገላን የጃንሆይን መኝታ ቤት በር ከፍቶ ሊገባ ብሎ ነበር የደረስኩት። በኋላ ምንም ሳያናግረኝ እንዳለ ገላን በሩን ከፍቶ ሲገባ ተከትሎ ዳንኤል አስፋው ከሻለቃ የጎራው ጋር ገቡ። በሩን ዘጉት። በውስጥ ሆነው በግምት ከ30 እስከ 45 የሚሆን ደቂቃ ድረስ ቆዩ። በቆዩበት ጊዜ የሚሰማ ነገር አልነበረም። ከላይ ከገለጽኩት ጊዜ በኋላ ተከታትለው ዳንኤል አስፋው፣ ሻለቃ የጎራው እንዳለ ገላን ወጥተው ሄዱ። እኔ ጃንሆይ ምን እንደተፈጸመባቸው ገብቼ አላየሁም። ምክንያቱም ራሳቸው ካልጠሩ መኝታ ክፍላቸው ድረስ መግባት ስለማይቻል ነው። ከዛ እነ ዳንኤል አስፋው ወጥተው እንደሄዱ በቀጥታ ወደ መኝታ ክፍሌ ገብቼ ተኛው። ጠዋትም ጃንሆይ እንዴት እንዳደሩ ሳላይ ለተረኛ መኮንኑ አስረክቤ በ2 ሰዓት ወጣው። ስወጣ ቤቱን እንጂ ጃንሆይ በሕይወት ይኑሩ አይኑሩ ግን ለይተን አልተረካከብንም። ከዚህ በፊት ማታ እንዳለ ገላን ወደ ጃንሆይ መጥቶ አያውቅም። ዳንኤል አስፋውም ሆነ ሻለቃ የጎራውም መጥተው አያውቁም። ነሐሴ 20 1967 ግን ለመጀመሪያ ጊዜ ነው የመጡት። የጠራቸው ሰው አልነበረም፣ ራሳቸው ናቸው የመጡት። የሕክምና መሳሪያ ነገር እንዳለ ገላን ይዞ ነበረ። ጃንሆይ ግን በሽታ አልነበረባቸውም። ሐኪምም ጥራልኝ አላሉ። በሽታ አልነበረባቸውም ያልኩትም በጤንነት ሲበሉ ሲጫወቱና ሬዲዮ ሲያዳምጡ ስላመሹ ነው። እኔ የጃንሆይ ሁኔታ ማለት አሟሟት የመመርመርና የማወቅ ችሎታ ባይኖረኝም እንዲሁም ሬሳቸውንም አላየሁም እንጂ በኔ ግምት ዳንኤል አስፋውም ሆነ እንዳለ ገላን የመጡት ሳይጠሩና ሳይጠየቁ በራሳቸው ስልጣን ስለሆነ እኔም እነሱን ለመጠየቅ ከአቅም በላይ በመሆኑና አለቆቼ ስለነበሩ እንጂ የመጡትና የፈጸሙት ተልእኮ ጃንሆይን ባደንዛዥ ነገር በመርፌ ወይንም በታብሌት ገድለዋቸዋል ብዬ ገምታለሁ። ምክንያቱም ለሞት የሚያደርሳቸው ምንም ሁኔታ ስላልነበረ። የንጉሥ አልባሽ የነበረው የዕለቱ ተረኛ እሸቱ ተክለ ማርያም ውጪ እንዲያድርና እንዲባረር የተደረገበትን ምክንያት ለግድያው ቅንብር እንዲያመች ተብሎ ነው ብዬ ገምታለሁ። ዳንኤል አስፋው በሚገባበትም ሆነ በሚወጣበት ጊዜ ፊቱን በጣም አኮሳትሮ ነበረ። ጃንሆይ ከመኝታቸው የሚነሱት እንደ ራሳቸው ፕሮግራም ሲሆን በተለይ በበዓላት ቀን ግን ለጸሎት አዘውትረው ጠዋት በ12 እና 12 ሰዓት ተኩል ይነሱና ጸሎት ያደርጋሉ። በሞቱበት ዕለት ግን ቀኑ ማርያም ዕለት ቢሆንም ጠዋት ያልተነሱበት ሁኔታ ትዝ ስላላለኝ በወቅቱ ለምን አልተነሱም ብዬ አላስታወስኩም። በፌደራል ከፍተኛ ፍርድ ቤት ወንጀል መዝገብ ቁጥር 187 401 ህዝባር 185 ውስጥ የልዩ አቃቤ ሕግ ማስረጃ 11ኛ ምስክር በማለት ምስክርነታቸውን ሲሰጡ ሌላኛው ምስክር በበኩላቸው በ20/12/67 ጠዋት ለተረኛ አሽከራቸው እሸቱ ተክለ ማርያም አስረክቤ ወጣሁኝ። በዚህ ጊዜ ፍጹም ጤነኛ ነበሩ። በ21/12/67 ውጪ ያደርነው ቁርሳቸውን ይዘንላቸው መጣን። እሸቱን ስናገኘው ከአጥር ውጪ ስለነበረ አዲስ ነገር ስለሆነብን ምን ነው ትታቸው ወጣ አልነው። ማታ አስወጥተውኝ ነው አለ። እንዴት ይሆናል ብለን በጣም ተደናገጥን።
ከዛ ቁርስ ይግባላቸው አሉና እሸቱ አንድ እግሩን ገባ እንዳደረገ ተገድለው አልጋ ላይ ተጋድመዋል። አደራረጉ በዘዴና ሆን ተብሎ የተደረገ ነው። ይህም ተጠቅልለው እያሉ ምግብ ይግባላቸው ያሉት ራሳቸውን የገደሉ ለማስመሰል ነው። ጃንሆይ የሞቱበት ቤት የመርዝ ሽታ ይሸት ነበር። በዚህ ምክንያት በመርዝ እንደገደሏቸው ጠረጠርን። በሌላም በኩል ለበሱት አንሶላ በሰው ኃይል የተሳበና የተጨማደደ ስለነበረ በአንሶላቸው ገድለዋቸዋል ብለን ተጠራጠርን። በአጠቃላይ ግን በወቅቱ ምንም በሽታ ስላልነበረባቸው ደርጎች እንደገደሏቸው አሳምኖኛል። በ1912-67 የነበረው ሙከራ በ1912-67 የነበረውን ሙከራ ስለማውቅ በ2012-67 የነበረን ተረኛ አስወጥተው ካባረሩ በኋላ የገደሏቸው መሆኑን አምናለሁ። በፌደራል ከፍተኛ ፍርድ ቤት ወንጀል መዝገብ ቁጥር 187 401/185 ውስጥ የልዩ አቃቤ ሕግ ማስረጃ ምስክር የሰጠው ቃል ኢትዮጵያ መሬትም ሕዝብም ሕጉም በጠቅላላው ንጉሠ ነገሥት ከኢየሩሳሌም ንጉሥ ከሰለሞንና ከሳባ ከተወለደው ከቀዳማዊ ምኒልክ ነገድ ተያይዞ ከመጣው ከንጉሥ ሳህለ ሥላሴ ዘር ከተወለደው ከቀዳማዊ ኃይለ ሥላሴ ትውልድ እንዳይወጣ በሕግ ተወስኗል የሚለው የ1923 ሕገ መንግሥት አንቀጽ 2 እና 3 ላይመለስ ተሽሮ ንጉሡ ተከብረውና ታፍረው በኖሩበትና ሕዝቡን በመልካምም ይሁን በተቃራኒ መንገድ ባስተዳደሩበት ቤተ መንግሥታቸው የሕይወታቸው ፍጻሜ ሆነ። ቤተሰቦቻችን በሁለት ተከታታይ ክፍል ያቀረብንላችሁ የልዩ ጉዳይ ታሪክ አብቅቷል። በቀጣይ ሌሎች ፕሮግራሞችን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድትሰጡን በአክብሮት እንጠይቃለን።